ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 25 2017 ዓ.ም ዕለታዊ መረጃዎችን፣ ዘገባዎችን እንዲሁም ደግሞ የ24 ሰዓት የግንባር ሪፖርቶችን ይዤ መጥቻለሁ። እነዚህን ዝርዝር ዘገባዎች እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ስትቆዩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቻናሉን ለሌሎች ወዳጅ ዘመዶቻችሁ እያስተዋወቃችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ከዛ ባሻገር ሀሳብ፣ አስተያየት፣ ጥቆማ ይኖራችሁ ጥቆማ ዜና@gmail.com ዲስክሪፕሽን ላይ ታገኙታላችሁ። የኢሜል አድራሻውን በሱ እንዲሁም ደግሞ በዋትሳፕ፣ በቴሌግራም፣ በሜሴንጀር፣ በትዊተር የመልእክት መላላኪያ ዘዴዎች መልእክቶችን እንድታደርሱኝ በአክብሮት ጠይቃለሁ። ብዙዎቻችሁ በየአካባቢው ያሉትና አጠቃላይ ሁኔታዎች በተመለከተ እያደረሳችሁ ነው የምትገኙት። የተመለከታችኋቸውን እንዲሁም ደግሞ የችግሮች ቢፈቱ ድምጽ ቢሆኑ ብሎ በሚዲያ ቢቀርቡ ያላችኋቸውን ሀሳቦች እያደረሳችሁ ትገኛላችሁ። በእጅጉ አመሰግናለሁ። እንግዲህ ወደፊትም አብሮነታችሁ እንዲቀጥል ነው የምጠይቀው። በርካታ ሀሳብና አስተያየቶች ልካችሁልኛል። የተለያዩ ሀሳብና አስተያየቶቻችሁ መካከል የተወሰኑትን ወደ እናንተ አደርሳለሁ። የተለያዩ መረጃዎች ናቸው ያሉ በዚህ ሰዓት እንድትከታተሉ በአክብሮት ጠይቃለሁ። በድጋሚ ከደረሱ መልእክቶቻችሁ መካከል በሱዳን የሚኖሩ ኢትዮጵያውያን በአስቸጋሪ ሁኔታ ውስጥ መሆናቸውን የሚገልጽ እንደዚሁ አቤቱታ አቅርባችኋል። በሱዳን የምኖር ኢትዮጵያውያን በከፋ ችግር ላይ እንገኛለን። እርዳታ እየደረሰን አይደለም። የደህንነት ስጋት አለብን። ከቤት ወጥቶ መስራት በፍጹም የሚቻል አልሆነም። ዓለም አቀፍ የእርዳታ ድርጅቶች፣ የሰብአዊ አገልግሎት ተቋማት ምንም አይነት ድጋፍ አላደረጉልንም። ስለዚህ በከፋ ችግር ውስጥ እንገኛለን። ንብረታችን ሽጠን ጨርሰን በልተናል። ያለውንም ደግሞ የንብረታችን የሚገዛ ማንም የለም። ባለንባቸው አካባቢዎች በከፍተኛ ሁኔታ የበሽታና ወረርሽኞች ተቀስቅሰዋል። በርካቶች ንብረታቸውንም ተዘርፈዋል፣ ወድሞባቸዋል። ያለነው በአስከፊ ሁኔታ ነው። ከአሁን በፊት የምንሰባሰብባቸው ማህበራቶችም ጭምር አሁን ፈርሰዋል። መገናኘት እንኳ አልቻልንም። ስለ ወቅታዊ ሁኔታዎች መረጃ ለመለዋወጥ በፍጹም እየቻልን አይደለም። ስለዚህ የዓለም አቀፍ የእርዳታ ድርጅቶች ቢደርሱልን የሚል እንግዲህ ጥሪ ነው እያቀረቡት። ኢትዮጵያን ከካርቱም ወደ ፖርት ሱዳንም እንደዚሁ አብረው ከሱዳን መንግስት መቀመጫውን ሲለውጥ አብረው የሄዱ ኢትዮጵያንም እንደዚሁ በፖርት ሱዳንም በአስቸጋሪ ሁኔታ ውስጥ እንደሆኑ እንደዚሁ ጨምረው ገልጸዋል። በተለይ በካርቱም ያሉ ኢትዮጵያን አሁን በአስከፊ ሁኔታ ውስጥ ነው ያሉት። የኢትዮጵያ መንግስትም ኤምባሲውም ካርቱምን ለቆ ከወጣ በኋላ ቢያንስ እንኳ መረጃ ለመለዋወጥ እንኳ እንዲሁም ደግሞ የቀጠሮ ጊዜዎችን ለማሳወቅ እንኳ አልቻልንም። በከፋ ችግር ውስጥ ነው የምንገኘው ብለዋል። እንግዲህ ምናልባት ዓለም አቀፍ የረድኤት ድርጅቶች በሱዳን ውስጥ ያለውን አጠቃላይ ቀውስ በተመለከተ በሱዳን ውስጥም እንግዲህ በሽታ መቀስቀሱን እንዲሁ የእርስ በርስ ውጊያው ያስከተለው በተፈናቃዮች ላይ የደረሱ ጉዳቶች በየጊዜው ሪፖርቶች ይወጣሉ። የኢትዮጵያን ጉዳት እንደዚሁ አብሮ እንዲታይላቸው በዚሁ እንግዲህ ጥሪ ማስተላለፍ ያስፈልጋል። ሌሎች ከመጡልኝ መረጃዎች መካከል ወደ ደራ ሐሙሲት አካባቢ ጣና ዳር ሐሙሲት፣ ቆራጣ፣ ሬማ፣ መድኃኔዓለም ተብሎ በሚጠሩት አካባቢዎች ዝርፊያ የሚፈጽሙ አሉ። እነዚህ ዝርፊያ የሚፈጽሙት በፋኖ ስም የሚንቀሳቀሱ ናቸው። ህብረተሰቡ በጀልባ በሚጓጓዝበት ጊዜ እንዲሁም ደግሞ ወደ ራስ ተፈሪያን መኖሪያ አካባቢዎች ነው ዝርፊያ የሚፈጽሙት። እነዚህን ዘራፊዎች በተመለከተ እውነተኛ ፋኖች መረጃው እንዲደርሳቸውና እንዲያጣሩት ይህንን መልእክት አስተላልፈልኝ ብለዋል። ሌላው ብልጽግና ወደ ፋኖ አመራሮችና ወደ ፋኖ ቀጠናዎች አስርጎ ያስገባቸው የመረጃና እንደዚሁ ደግሞ የስለላ ሰዎችን በተመለከተ እንደዚሁ አንድ መረጃ ደርሶኝ አስተያየት ነው ያደረሳችሁኝ። መረጃው ወደ መረጃ ይለወጣል። በዚህ በየቦታ አቅጣጫ የኃይል ስምሪት፣ የመሳሪያ ብዛት እንዲሁም ደግሞ ሌሎችን ሪፖርት የሚያደርጉ አሉ። በስራዬ ምክንያት ነው ይህንን ያገኘሁት መረጃውን ያገኘሁት ይላሉ። ይህንን መረጃ ያደረሱት በሌሊት የሚደረጉ ዘመቻዎች በአብዛኛው ከውስጥ በሚሰጡ ጥቆማዎች ነው እየተፈጸሙ ያሉት። ስለዚህ ከውስጥ ጥቆማዎች የሚሰጡ በብልጽግና በኩል ወደ ፋኖ ሰርገው የገቡ በርካታ አሉ። የተልኮ ጊዜያቸውን ጨርሰው የወጡም አሉ። አሁንም ደግሞ ተልኮ ስራቸው ላይ ያሉ አሉ። ይህንን የምጽፍልህ በስራ አጋጣሚ ለጉዳዩ ቅርብ ስለሆንኩ ነው። ከባህር ዳር ነው መረጃውን ያደረስኩ ብሏል። ይኸው አድርሻለሁ። ወደ ሌሎች መረጃዎች ነው የማልፈው። ወደ ሌሎች መረጃዎች ሲሄድ ወደ አለማጣና አካባቢው የሚወስደን መረጃ አስቀድማለሁ። በአለማጣና በአካባቢው የተለያዩ ክስተቶች አሉ። ከነዚህ ክስተቶች መካከል ሰሞኑን በአለማጣ ከተማ አቅራቢያ አንድ ሹፌር መገደሉን ተከትሎ የተለያዩ አስተያየቶች እየተሰጡ ነው የሚገኙት። ይህን ሹፌር በመገደል በተመለከተ ፋኖ እንዲሁም ደግሞ የራያ ራዩማ ፓርቲ የማህበራዊ ሚዲያ አንቂዎች እንዲሁም የዓይን እማኞች የተናገሯቸው የተለያዩ መረጃዎች አሉ። የሹፌሩን መገደል ተከትሎ ሹፌሩ እንግዲህ ከዋጃ ከተማ በአቅራቢያ ዋልካ መንደር ተብሎ የሚጠራው አካባቢ እንደተገደለ ነው መረጃዎች የሚጠቁሙት። ይህን በተመለከተ ፋኖ ግድያው በብልጽግና የጸጥታ ኃይሎች የተፈጸመ ነው ብሏል። የብሔራዊ ኃይሉ የምስራቅ አማራ ፋኖ
ቃል አቀባይ ፋኖ አበበ ፈንታው ይቅርታ በፋኖ በኩል እንግዲህ ፋኖ ግድያው በብልጽግና የተፈጸመ ነው ብሏል። በብሔራዊ ኃይሉ የወሎ ፋኖ ቤተ አማራ ቃል አቀባይ ፋኖ አበበ ፈንታው የብልጽግና መንግስት ይህንን አድርጓል። ይህንን ያደረገው እንግዲህ በህዝብ መካከል መቃቃር ለመፍጠር ነው በሚል በፌስቡክ ገጹ ነው ያሰፈረው። የራያ ራዩማ ፓርቲ አክቲቪስቶች ደግሞ ይህንን ግድያ የፈጸሙት የአማራ ታጣቂዎች ናቸው በሚል በጅምላ ታጣቂዎች በሚል ገልጸውታል። የዓይን እማኞች የአድማ ብተና አባላት ሳይሆኑ አይቀሩም ይህን ግድያ የፈጸሙት የሚሊሻ አባላትና የአድማ ብተና አባላት በአካባቢ የተንቀሳቀሱ በነበረበት ጊዜ ነው ይሄ የተፈጸመው ሲሉ ነው የገለጹት። ይሄ በሹፌሩን ግድያ በተመለከተ እየወጡ ያሉ መረጃዎች ናቸው። ከዚህ ባሻገር በአካባቢው በሚንቀሳቀሱ የህወሓት ታጣቂዎች ላይ የፋኖ አባላት እንደዚሁ ያጸፋ ተኩስ ከፍተው ጉዳት ደርሷል ተብሏል። በፋኖ አባላቱ የትግራይ ታጣቂዎች በእንቅስቃሴ ላይ ሊያስቆሟቸው ሲሞክሩ ነው የአጸፋ ተኩስ ሰጥተው ጉዳት የደረሰው ተብሏል። የፋኖ አባላት እንቅስቃሴ ላይ ሳሉ የትግራይ ታጣቂዎች በሁለት ወታደራዊ ፓትሮሎች ተከተሏቸው ለማስቆም ሞከሩ። የፋኖ አባላትም ቆሙ ሲሉ ታጣቂዎቹ ጠየቋቸው። እኛ ለስራ ነው የምንንቀሳቀሰው ከእናንተ ጋር የሚያጋጭን ጉዳይ የለም ቢሏቸውም የቡድን መሳሪያ ይዛችሁ ወዴት ትንቀሳቀሳላችሁ ማለታቸውን ተከትሎ ይህንን ቀጠና የምንቆጣጠረው እኛ ነን ያለኛ እውቅና በዚህ እንዴት ትመጣላችሁ በሚል በፋኖ አባላቱን ለማስቆምና የታጠቁትን የቡድን መሳሪያ ለማስወረድ እንቅስቃሴ ሲያደርጉ ቀድሞ የፋኖ አባላቱ በተኩስ ከፍተው ያጸፋ ተኩስ ማለት ነው። በዚህ እንግዲህ አንድ የአድማ ብተና አባል ወደው የትግራይ ማለት ነው የልዩ ኃይል ወይም ደግሞ የታጣቂዎች አባል ወዲያውኑ ሲሞት ሌሎች ደግሞ ቆስለዋል ነው የተባሉት። ተሽከርካሪውም እንደዚሁ ጉዳት ደርሶበት ቆሟል ብለዋል። ይህ የሆነው ልዩ ቦታው ቅልሻ ተብሎ የሚጠራ አካባቢ ከአየር ማረፊያ ወጣ ብሎ የሚገኝ ቦታ እንደሆነና የተፈጸመው ትላንት ረፋድ እንደሆነ የመረጃ ምንጮቹ ገልጸዋል። እንግዲህ በራያ ቀጠና የህወሓት ታጣቂዎች አካባቢውን ከተቆጣጠሩ በኋላ በዚህ ቀጠና የሚንቀሳቀሱ የፋኖ አባላትን ያለኛ እውቅና ተንቀሳቀሱ ማለታቸውን ተከትሎ ነው ይሄ የሆነው። እንግዲህ ከዚህ ባሻገር እንደዚሁ በህወሓት ታጣቂዎች ላይም እንደዚሁ የመኪና አደጋ ደርሶ የታጣቂዎች ህይወት አልፏል ተብሏል። በላይ ተድላ ተብሎ በሚጠራ ቦታ በፒካፕ ወታደር ተሽከርካሪ ሲንቀሳቀሱ የነበሩ የህወሓት ታጣቂዎች ላይ የመኪና መገልበጥ አደጋ ደርሶ ጉዳት ደርሷል ሲሉ የመረጃ ምንጮቹ ይህንን አድርሰዋል። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ የግንባር መረጃዎችን ነው በቅደም ተከተል ወደ እናንተ የማደርሰው። ወደ አቸፈር የሚወስደን መረጃ አስቀድማለሁ። አቸፈር ማራ ተራራ ተብሎ በሚጠራው አካባቢ ከባድ ውጊያ ተደርጓል። በትላንትናው ዕለት በዚህ አካባቢ በተደረገው ከባድ ውጊያ ከፍተኛ ወታደራዊ፣ ሰብአዊና ቁሳዊ ኪሳራና ጉዳት ደርሷል ተብሏል። ከሐሙሲት ተብሎ ከሚጠራው ቦታ ወደ አካባቢው ወደ ተራራማ ስፍራዎች የተንቀሳቀሱት በአብዛኛው የሚሊሻ አባላት የሆኑ የመንግስት ኃይሎች በአካባቢው ከፋኖ ጋር በተደረገው ውጊያ ከማለዳው ጀምሮ እስከ ሰዓት ድረስ በተደረገው ውጊያ ከፍተኛ ጉዳት ደርሷል ነው የተባለው። በመንግስት በኩል በርካታ የሞትና የአካል ጉዳት ተመዝግቧል። ይህንን የፋኖ የመረጃ ምንጮች ቁጥሩን እንግዲህ ከ64 በላይ ያደርሱታል። በርካታ የነፍስ ወከፍና የቡድን መሳሪያዎችም እንደዚሁ በፋኖ እጅ ገብተዋል። 3 የቡድን 14 ክላሽንኮቭ አውቶማቲክ መሳሪያ እንዲሁም ደግሞ 8 የቃታ ወይም ደግሞ ኋላ ቀር መሳሪያዎችን ጨምሮ ተተኳሾች በፋኖ እጅ ገብተዋል። እንግዲህ የጉዳቱ መጠን ምን ያክል ሰፊ እንደሆነ ነው የሚያሳየው። ይህ መረጃ የተገኘው በብሔራዊ ኃይሉ የአገው ምድር ክፍለ ጦር ቃል አቀባይ ነው። በትላንትናው ዕለት የነበረው ዛሬ በአካባቢው ከፍተኛ ውጥረት እንዳለ ነው የመረጃ ምንጮቹ እየገለጹት። ወደ ጃዊ ዞን ጃዊ ስንሄድ ጃዊ ፈንድቃ የፋኖ አባላት ወደ ከተማ በመግባት በሌሊት የሚሊሻ አባላትን ይዘው ወስደዋል ነው የተባለው። አሁን ባሳለፍነው ሌሊትና ከትላንትና በነበረው ሌሊት በሁለት ቀን ልዩ ዘመቻዎች የሚሊሻ አባላትን ከከተማ ይዘው ወጥተዋል ተብሏል። በአካባቢው እስካሁን ድረስ በተደረጉ ውጊያዎች ኮሎኔልን ጨምሮ እንግዲህ በመንግስት በኩል ከፍተኛ ጉዳት ደርሷል። በዚህ በኩል የአካባቢያዊ ግጭቶችንም ለመቀስቀስ እንደዚሁ የሚደረጉ እንቅስቃሴዎች አሉ። ከዚህ ከጃዊ እስከዚህ ገን ባሉት አካባቢዎች ነው የሚሉት የመረጃ ምንጮቹ። ይህ በተለይ እንግዲህ ማንነት ተኮር ግጭቶችና ማንነት ተኮር ሚሊሻዎችን በዚህ ውጊያ ውስጥ በማሳተፍ ፋኖ የማንነት ተኮር ጥያቄዎች በተቃራኒ የሚሄደው በሚል የብልጽግና ካድሮች በሚሰሩት የፕሮፓጋንዳ ማንነት ተኮር ግጭቶችንም ለማስነሳት እንቅስቃሴዎች አሉ። ሰሞኑን ደንቢ አካባቢ የነበረውን በተከታታይ እያደረስኳችሁ ነበር። ወደ ሌላው መረጃ ስንሄድ ወደ ሸዋ ከሰም የሚወስደን መረጃ ነው የማስከትለው።
ሸዋ ከሰም፣ ጎርጎ፣ ድሬ፣ አብሎሽ፣ አቦጎርዳ ተብለው የሚጠሩት አካባቢዎች ከትላንትና ማለዳ ጀምሮ ዳሰሳና ስምሪት በሚል በርካታ የመንግስት ኃይል በአካባቢው ተሰማርቶ ነበር። ይህንን ተከትሎ በተገለጹት ቦታዎች ከረፋድ ጀምሮ ከፍተኛ ተኩስ እንዲሁም ውጊያ ተደርጓል። ከሰዓት በኋላ ግን የመንግስት ወታደሮች አካባቢውን ለቀው ወጥተዋል። በዚህ በትንሹ 4 የሚሊሻ አባላት ጉዳት ደርሶባቸዋል ተብሏል። ዛሬ ማለዳ ግን ወደ አካባቢው የመንግስት ኃይል እንደዚሁ ተጨማሪ ኃይል ይዞ እንቅስቃሴ ያደረገ እንደሆነ ከሰማ አካባቢ ያሉ የመረጃ ምንጮች ይህንን ገልጸዋል። ሌላው ትናንትና ውጊያ ሲደረግባቸው ከዋሉ አካባቢዎች አንዱ ደቡብ ጎንደር ደራ ወረዳ ነው። በደራ ወረዳ በተለይ አፈረዋናትና ገላውዲዮስ ተብሎ የሚጠሩት ቀጠናዎች ሰድኔ፣ ብሳና፣ ቴሌ፣ ደርባ፣ ወጭት፣ ሳና፣ ቆማሳ፣ ሾታ ተብሎ በሚጠሩት አካባቢዎች ውጊያዎች ሲደረጉ ነበር። በ6 ቦታዎች ነው ውጊያ ሲደረግ የነበረው። በውጊያው የደረሰው ጉዳት በዝርዝር አልታወቀም የሚሉት የመረጃ ምንጮቹ ሞርተርና ዲሽቃን ጨምሮ የመንግስት ወታደሮች በአካባቢው በተከታታይ እንደዚሁ ጥቅም ላይ አውለዋል። ይህንን ተኩሰዋል። ቁስለኞች ወደ ሆስፒታል ሲመለሱ ተመልክቻለሁ የሚሉት የዓይን እማኝ ቁጥራቸውን ለማወቅ ግን አልቻልኩም ብለዋል። ይህንን የገለጹት የመረጃ ምንጮች የመንግስት ኃይሎች በተመሳሳይ ሰዓት በ6 ቦታዎች ተመሳሳይ እንቅስቃሴ ቢያደርጉም የታሰበውን ዘመቻ ማሳካት ግን አልቻሉም ብለዋል። በተቃራኒው ፋኖ የአጸፋ እርምጃ መውሰዱን ተከትሎ ነው ይሄ ጉዳት የደረሰው ተብሏል። ዛሬም ተጨማሪ ኃይል ከደብረ ታቦር በማህደረ ማርያም በኩል ወደ ገላውዲዮስና ወደ ደራ እንዲሁም ደግሞ ከባህር ዳር በሐሙሲት በኩል ተጨማሪ ኃይል እየተጓጓዘ ስለመሆኑ የመረጃ ምንጮች ገልጸዋል። ሌላው ወልዲያ ዙሪያ ጉባ ላፍቶ እንደዚሁ ቅራራምባ ተብሎ የሚጠራ ቦታ የደፈጣ ጥቃት ተፈጽሟል። በዚህ የደፈጣ ጥቃት እንደዚሁ ጉዳት ደርሷል የተባለው የጉዳቱ መጠን አልታወቀም። ይህን የደፈጣ ጥቃት ተከትሎ በአካባቢው ለሰዓታት የቆየ ውጊያም ተቀስቅሶ ነበር። ዙ 23ን ጨምሮ ሌሎች የቡድን መሳሪያዎች በዚህ በአካባቢ በነበረው ውጊያ ላይ ጥቅም ላይ ውለዋል። ከሰዓት በኋላ የመንግስት ወታደሮች ወደ ወልዲያ ተመልሰዋል። ወደ ቃሊምና በቅሎ ማነቂያ ተብሎ የሚጠሩ ወሳኝ ቦታዎችን ለመያዝ ያደረጉት እንቅስቃሴ አልተሳካም። የደረሰው ጉዳት ግን አልታወቀም የተባለው። በነገራችን ላይ በቅሎ ማነቂያ፣ ቃሊምና አካባቢው ከባድ ውጊያዎች በተደጋጋሚ ከሚደረጉባቸው አካባቢዎች የሚጠቀስ ነው። በተለይ ቃሊም በተደረጉ ከባድ ውጊያዎች ከፍተኛ ሰብአዊ ጉዳት ደርሷል። በአንድ ጊዜ እንኳ በመቶዎች የሚቆጠሩ የመንግስት ወታደሮች ሙትና ቁስለኛ የሆኑበት የተማረኩበት አውደ ውጊያ የተደረገበት አካባቢ ነው። ወደ አምባሰል ስንሄድ አምባሰልና አካባቢው በነገራችን ላይ አድማጭ ተመልካቾች አምባሰል የአምባሰል ወረዳ ዋና ከተማ ውጫሌ የቀድሞ ስሟ አስፋቸው ይባላል በሚል እንደዚሁ አስተያየት ካደረሱ በኋላ ውርጌሳ ከተማም የቀድሞ ስሟ እንደዚሁ ካሬት ተብላ ትጠራለች ብለዋል። ይህ እንግዲህ ከ17ኛው ክፍለ ዘመን በፊት አካባቢዎቹ ይጠሩበት የነበሩ ስያሜዎች ናቸው። በ17ኛው ክፍለ ዘመን አጋማሽ እና እስከ 18ኛው ክፍለ ዘመን መጨረሻ ድረስ በአካባቢው በተለይ የወሎ የኦሮሞ ጎሳዎች መስፋፋትን ተከትሎ ከቦረና እና ከባሌ ቆላማ አካባቢዎች ተነስቶ በርካታ አካባቢዎች ስማቸው መለወጡ ይታወቃል። ይህንን አስታውሰዋል። በእጅጉ አመሰግናለሁ። ውርጌሳ ከተማ ለወታደራዊ አመራሮች ጭምር መሬት እየተሰጠ እየታደለ ነው የሚገኘው። በዚህም እንግዲህ መሬት የተሰጣቸው የወታደራዊ መሪዎች መሬት እየሸጡ ይገኛሉ ሲሉ የመረጃ ምንጮች ገልጸዋል። በዘመቻው ለሽልማት በሚል ለኮሎኔሎቹ በተሰጠ መሬት እስከ 3.2 ሚሊዮን ብር እየሸጡ ነው ኮሎኔሎቹ ብለዋል። ይህንን በተመለከተ እንግዲህ በጦርነቱ ውስጥ ከመደበኛ የመንግስት በጀት ዝርፊያ ባሻገር መሬት በከተማም በገጠርም የህዝብ መጠቀሚያ የሆነ ሀብትን እንዲሁም ደግሞ በህገወጥ የጦር መሳሪያና ዝውውር ሽያጭ እስከ ህገወጥ የሰዎች ዝውውርና ህገወጥ የኮንትሮባንድ ስራ በመስራት በርካታ የመከላከያ መሪዎች በዚህ ስማቸው እየተጠቀሰና ጦርነቱን እንደ መደበኛ የገቢ ምንጭ እየወሰዱት ነው የሚገኘው። የአካባቢውን የብልጽግና ባለስልጣናት አስገድደው መሬት ይቀበላሉ በከተሞቹ። ከዛ በኋላ መሬት ሽጠው ይወጣሉ። ካርታና እንደዚሁ ደግሞ ፕላንም እንደዚሁ በኃይል ያሰራሉ። እኛ ለእናንተ ነው እየሞትን ያለ ነው በሚል የብልጽግና ባለስልጣናትም እንደዚሁ የእጅ መንሻ በሚል ለዘመቻው ይህንን የህዝብ ሀብት እያቀረቡ ነው የተባለው። ወደ አርማጭሆ ስንሄድ አርማጭሆ ሳንጃና ማሰሮ ተጨማሪ የመንግስት ኃይል እየተከማቸ ነው ተብሏል። በአርማጭሆ ቀጠና በቀጣዮቹ ቀናት ዘመቻ ይደረጋል የሚል መረጃ እንዳላቸው የሚገልጹት የአካባቢው የመረጃ ምንጮች የእግረኛና የሜካናይዝድ ኃይል በብዛት እየተከማቸ እንደሆነ ነው እየገለጹት። እንግዲህ ባለፉት 2 ሳምንታት በአካባቢው ከባድ ውጊያ ሲደረግ የነበረ ቢሆንም አሁን ውጊያው ቆሟል። አሁን ደግሞ ተጨማሪ ኃይል ወደ አካባቢ እየተጓጓዘ ነው ተብሏል። መተከል ዳንጉር ቡል ተብሎ በሚጠራ ቦታ በግፍ የታረዱ በርካታ የአማራ ተወላጆች እንዳሉ እና አሁን ቁጥራቸው 26 መድረሱን የተጎጂ ቤተሰቦች ገልጸዋል። ከብሉ ናይል
የሱዳን ግዛት ጭምር የመጡ የቤንሻንጉል ታጣቂዎች እንዲሁም ደግሞ ከዛ ቀደም ብለው ለመንግስት እጅ ሰጥተናል በሚል ወይ ደግሞ ከመንግስት ጋር በስምምነት ትጥቅ ፈተናል ያሉ ታጣቂዎች አሁን እንደገና ወደ ጫካ ወጥተው ይህንን አሰቃቂ ግድያ እንደፈጸሙ ነው የመረጃ ምንጮቹ እየገለጹት። እነዚህ ታጣቂዎች እንግዲህ በቤንሻንጉል ጉምዝ ክልል ካምፕም መኖሪያም መቋቋሚያ ሰጥቷቸው የነበሩ አሁን ግን ወደ ትጥቅ የወጡ ናቸው። የተወሰኑት ደግሞ ከሱዳን ብሉ ናይል ተብሎ የሚጠራው አካባቢ ስልጠና ወስደው እየመጡ ናቸው ይህን ጥቃት ያደረሱት ተብሏል። ጥቃቱ የተፈጸመው ቡል ተብሎ የሚጠራ ቀበሌ ነው ሲሉ የመረጃ ምንጮች ገልጸው 400 በላይ ሰዎች በስጋት አካባቢውን ለቀው ተፈናቅለዋል ተብሏል። ከተገደሉት ውስጥ እንግዲህ አብዛኞቹ ህፃናት እንደሆኑ የመረጃ ምንጮቹ ገልጸዋል። ወደ ሌላው ዛሬ መነጋገሪያ ከሆኑ የመንግስት ሚዲያዎችም እየዘገቧቸው ካሉ ጉዳዮች አንጻር አንዱ ወደ ሱዳን በጌታቸው ረዳ እና በብሔራዊ መረጃና ደህንነት አገልግሎት ዳይሬክተር አምባሳደር ሬድዋን ሁሴን የተመራው የልዑካን ቡድን ለሱዳን ብሔራዊ ጦር አዛዥ ለጀነራል አልቡርሃን ከአብይ አህመድ የተላከ መልእክት ለማድረስ ሁለቱ ባለስልጣናት ወደ አካባቢ መንቀሳቀሳቸው በስፋት እየተዘገበ ነው የሚገኘው። በፖርት ሱዳን ነው በመገኘት ዛሬ እንግዲህ የጠቅላይ ሚኒስትር አብይ አህመድ መልእክት ለሱዳን ጦር አዛዥ አልቡርሃን አድርሰዋል የተባሉት ሁለቱ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ልዩ አማካሪ እንዲሁም ደግሞ አምባሳደር ሬድዋን ሁሴን ደግሞ የብሔራዊ መረጃና ደህንነት ዳይሬክተር ናቸው። ሁለቱ ከዚህ ከ4 ቀናት በፊትም እንደዚሁ ደቡብ ሱዳን ጁባ በመሄድ ከደቡብ ሱዳን ባለስልጣናት ጋር ተገናኝተዋል። የሱዳንን ጉዳይ በተመለከተ እንግዲህ ያሉት አጠቃላይ ሁኔታዎች በዚህ ጠቅላይ ሚኒስትር አብይ አህመድ በዚህ ጦርነት ከተጀመረ በኋላ 2 ጊዜ በይፋዊ የዲፕሎማሲ ግንኙነት ከዚህ ከአልቡርሃን ጋር ተገናኝተዋል። ከዛ በፊት አብይ አህመድ ሐማቲን ወይም ደግሞ የአረብ ኤሚሬትስ የሚደገፈውን የአማጺውን ቡድን ወይ ደግሞ ፈጥኖ ደራሽ ኃይሉን መደገፋቸውን አዲስ አበባ አቀባበል ማድረጋቸውን ተከትሎ በኢትዮጵያና በሱዳን መካከል ያለው የዲፕሎማሲ ድጋፍ ችግር ውስጥ ገብቶ ነበረ፣ ግንኙነቱ ማለት ነው። ከዚህ ጋር በተያያዘ አብይ አህመድ ባለፈው ወደ ፖርት ሱዳን ሂደው መጥተዋል። ይህንን በተመለከተ በሱዳን የውስጥ ጉዳይ ያለው አጠቃላይ ሁኔታ ምን ይመስላል የሚለውን ለማየት እንግዲህ በሱዳን ጉዳይ ኢትዮጵያና አረብ ኤሚሬቶች አሁን ፈጥኖ ደራሽ ኃይሉን ደግሞ ጀነራል መሐመድ ሐሚቲን ነው የሚደግፉት። ኤርትራና ሳውዲ አረቢያ ደግሞ የአልቡርሃንን ነው እየደገፉ የሚገኙት። ህወሓትና ግብፅን የመሳሰሉት ደግሞ ከአልቡርሃን ጎን ኃይልም ጭምር በማቅረብ እየተዋጉ ነው የሚገኙት። በዚህ እንግዲህ የየራሳቸው ፍላጎት የየራሳቸው ተጻራሪ አቋም ያላቸው ኃይሎች ናቸው በሱዳን ጉዳይ ተሰልፈው የሚገኙት። እንግዲህ በዚህ በአንድ ወር በፊት ጀነራል አልቡርሃን አስመራ ገብተው ከኢሳያስ አፈወርቂ ጋር መነጋገራቸው ይታወቃል። ባለፈው ዓመት አብይ አህመድ ወደ ፖርት ሱዳን ሄደው የኢትዮጵያ አየር መንገድም ወደ አካባቢው በረራ እንዲጀምር እንደዚሁ ስምምነት ለመደረሱ ይታወቃል። በሱዳን ውስጥ ጉዳይ እንግዲህ ያለው ጦርነት ከአልቡርሃን አሁን የተሻለ እድል እያገኘ መምጣቱን ተከትሎ አብይ አህመድ እንግዲህ ከሱዳን ጋር ግንኙነት እየጀመሩ ይመስላል። ጌታቸው ረዳና የአምባሳደር ሬድዋን ሁሴን ጉብኝት ይህንን ነው የሚያሳየው። በመልእክታቸው ለሰላምና መረጋጋት በተለይ ሱዳን ሰላምና መረጋጋቷን ደህንነቷን ለማረጋገጥ ለምታደርገው ጥረት ኢትዮጵያ የማይናወጥ አቋም ያላት መሆኗን እንደዚሁ የልዑካን ቡድን አባላቶቹ ገልጸዋል። ግን በሱዳን ጦርነት ኢትዮጵያ የጦር መሳሪያ በማቅረብ ጭምር ለመሐመድ ደጋሎ ኃይል በማቅረብ ከአረብ ኤሚሬትስ ጋር በመሆን በሱዳን ቀውስ እንግዲህ በዚህ በኩል የተሰለፈች ነች በሚል ነው ተደጋጋሚ መረጃዎችም የዲፕሎማሲ ወታደራዊ ጉዳዮች ሲወጡ የቆዩት። አሁን ይሄ በሱዳንም ደቡብ ሱዳንም የተደረገው የሁለቱ ሰዎች አጠቃላይ ግንኙነት በቀይ ባህር ቀጠና ወደፊት ከሚኖረው አጠቃላይና አብይ አህመድ ፍላጎት ጋር ከኤርትራ ጋር የተያያዘ ምን አንደምታዎች ይኖሩታል? በዚህ በኩል እንግዲህ የዲፕሎማቲክ መረጃዎች ያሏችሁ እንዲሁም ደግሞ አስተያየቶችን የጂኦፖለቲክስ ጉዳዮችን የምትከታተሉ ሀሳቦቻችሁን ብታደርሱ የሚስተናገዱ ይሆናሉ። ሌላው ወደ ትግራይ የሚወስደን መረጃ ነው የማስከትለው። በትግራይ እንግዲህ በህወሓትና በፌዴራል መንግስቱ መካከል ውጥረቱ ጨምሯል። የህወሓት አርሚ 42 ተብለው የሚጠሩ የታጣቂዎች አርሚ ከፍተኛ ወታደራዊ አዛዦች ውስጥ አንዱ ከነአጃቢዎቻቸው ወደ ነፃ መሬት ተብሎ ወደሚጠራው ቀጠና ተቀላቅለዋል ተብሏል። እንግዲህ በየቀኑ ባለፉት 7 ቀናት ብቻ ወታደራዊ አዛዦችን ጨምሮ ከ43 በላይ የህወሓት ታጣቂዎች በታወቀ መንገድ ማለት ነው ወደ ነፃ መሬት እየተባለ ወደሚጠራው ንቅናቄ ተቀላቅለዋል። ይህ እንግዲህ ነፃ መሬት እየተባለ የሚጠራው መሬት ላይ የሚገኙ የህወሓት አኩራፊ ታጣቂዎች የሚገኙበት አፋር መጋሎ ተብሎ የሚጠራ አካባቢ እንደሆነ ነው የመረጃ ምንጮች የሚገልጹት። ይህ ቡድን በጌታቸው ረዳ የሚደገፍ እንዲሁም ደግሞ በአብይ አህመድ በተዘዋዋሪ የሚደገፍና
የነ ደብረ ጽዮንን ኃይል አስፈላጊ ከሆነ በኃይል ለመግጠም እየተዘጋጀ ያለ ኃይል እንደሆነ ነው የሚገለጸው። ከዚህ ጋር በተያያዘ ህወሓት ወደ ትግራይ የሚገቡ ሸቀጦች መታገዳቸው የማይቆም ከሆነና የማይለቀቁ ከሆነ ከግንቦት 27 ጀምሮ አቋም ወስዳለሁ ብሏል። እንግዲህ ምን አይነት አቋም እንደሚወስድ ወደፊት የሚታይ ነው የሚሆነው። ሌላው ስምረት እየተባለ የሚጠራው ፓርቲ የህወሓት ሰዎች ድጋሚ የመሰረቱት ፓርቲ ነው። በነገራችን ላይ በተለይ ከአማራም እንዲሁም ደግሞ ከአጠቃላይ የፖለቲካ ፍላጎቶች አንጻርም የተለየ ነገር ይዞ ይመጣል ተብሎ የማይጠበቅ ግን በአንጻሩ አብይ አህመድ የህወሓትን ፖለቲካ የነደብረ ጽዮንን ቡድን ለመያዝ የሚያደርገው እንቅስቃሴ ማስፈጸሚያ ፓርቲ ነው ብሎ መውሰድ ይቻላል። ይሄ ፓርቲ አሁን የህወሓት ከፍተኛ ባለስልጣናት የነበሩ እየተቀላቀሉት ነው የሚገኘው። የቀድሞ አፈጉባኤ ኬሪያ ኢብራሂም ስለመቀላቀላቸው ተገልጿል። ህወሓት ህዝቡን አጥፍቶ እስኪጠፋ ድረስ ቆመን አንመለከትም ብለዋል የቀድሞ አፈጉባኤ ኬሪያ ኢብራሂም። የሰሜን ጦርነት ተከትሎ ኬሪያ ኢብራሂም በለስር ተዳርጋ የነበረ ቢሆንም በኋላ ተፈታለች። ሌላው ወደ አማራ ክልል የሚወስድ መረጃ ላስከትል። በሚሊሻ አባላት በወጣቶች በኩል የሚታዩበት መንገድ የተለየ ነው ተብሏል። ሚሊሻዎች ከፋኖ ጋር በሚያደርጉት ጦርነት ከቅርብ ቤተሰቦቻቸው ጭምር ከፍተኛ ተቃውሞ እየደረሰባቸው ነው ይላሉ የመረጃ ምንጮቹ። ይህንን በተመለከተ ከጎጃም ቡሬ ከተማ ውስጥ አስራደ ሆስፒታል አቅራቢያ አንድ ፀጉር ቤት ውስጥ የተፈጠረን ክስተት በተመለከተ የመረጃ ምንጮቹ የሚከተለውን አድርሰዋል። ወደ ፀጉር ቤቱ የገባ አንድ የሚሊሻ አባል በፀጉር አስተካካዩ ጥቃት ተፈጽሞበታል። በጩቤ እንደዚሁ ተወግቶ ሆስፒታል ገብቷል። አሁን ሆስፒታል ሕክምና ላይ ይገኛል ነው የተባለው። ይሄ ሚሊሻ ሚሊሻ በወጣቱ ዘንድ እንግዲህ ቂምና ጥላቻ በሚሊሻ ላይ እያደገ ስለመምጣቱ የሚያሳይ ክስተት ነው ተብሏል። ይህንን ተከትሎ ወደ ፀጉር ቤቱ የሄዱ ሌሎች የሚሊሻ አባላት በፀጉር ቤቱ ንብረቶች ላይ ጉዳት አድርሰዋል፣ ሰባብረዋል፣ አቃጥለዋል ነው እየተባለው። በየትኛውም ሁኔታ እንግዲህ ሚሊሻዎች በማህበራዊ ግንኙነታቸው ጭምር ከባድ ቀውስ ውስጥ ስለመግባታቸው የሚያሳይ ነው። ሌላው መረጃችን ወደ ጎንደር የሚወስደን ነው። በጎንደር በቀጣዩ ሮብ በስቴዲየም የምስጋና መርሃ ግብር ተዘጋጅቷል የሚል መረጃ ነው እየወጣ ያለው። ጎንደርን እንሞሽራት በሚል የገንዘብ ላዋጡ ባለሀብቶች እንዲሁም ደግሞ ላስተባበሩ ባለስልጣናትና ድጋፍ ላደረጉ ግለሰቦች የምስጋና መርሃ ግብር ለማቅረብ በሚል በአጼ ፋሲል ስቴዲየም መርሃ ግብር ወይም ደግሞ ስብሰባ ጠርቷል ተብሏል። ይህንን ከዚህ ባለፈ መርሃ ግብሩ ፖለቲካዊ ዓላማ ያለውና ለፕሮፓጋንዳ ገጽታ ግንባታ የሚውል ነው የሚሉት የመረጃ ምንጮች። ይህን በተመለከተ እያንዳንዱ መስሪያ ቤት 400 ተሳታፊዎችን ወደ ስቴዲየም ይዞ እንዲመጣ ትዕዛዝ ተሰጥቷል ነው የተባለው። እንግዲህ ይህንን በተመለከተ በዚሁ ላይም እንደዚሁ እንግዲህ ሰልፍና ምስጋና በሚል የገጽታ ግንባታ ለመስራት እየተደረገ ያለ እንቅስቃሴ ነው ተብሏል። ሌላው ከውጭ ያገኙትን መረጃ ላስከትል። ዩክሬን በሩሲያ ወታደራዊ ማዕከላት ላይ ታይቶ የማይታወቅ ጥቃት ፈጽማለች። እንግዲህ ዓለም በ24 ሰዓት መነጋገሪያ ካደረጋቸው ትልቅ ዓለም አቀፍ ክስተቶች መካከል ይሄ አንዱ ነው። በተለይ ምዕራባውያን ሚዲያዎች ጮቤ እየረገጡ በደስታ ነው ይህን ጉዳይ እየዘገቡት የሚገኙት። ዩክሬን በራሻ ላይ የፈጸመችውን ጥቃት ዩክሬን የራሻ ድንበሮችን አልፋ 4300 ኪሎ ሜትር ርቀት ውስጥ ነው ይህንን ጥቃቶች የፈጸመቻቸው። ለምሳሌ ሳይቤሪያ ተብሎ በሚጠራው የሩሲያ የጦር ቤዝ የአየር ኃይል ቤዝ ማለት ነው። በዚህ ላይ በፈጸመችው ጥቃት በድሮን ጥቃት ማለት ነው እንግዲህ በርካታ የሩሲያ አውሮፕላኖች የሚሳይል እና ቦምበር ተብሎ የሚጠሩት አውሮፕላኖች ትልልቅ ቦምብ ጣይ አውሮፕላኖች ናቸው የወደሙት፣ የነደዱት፣ የተቃጠሉ ተብሏል። በዚህም እንግዲህ ሩሲያ ከነበሯት 140 ሚሳይል ተሸካሚ አውሮፕላኖች ውስጥ በትላንትናው ጥቃት ብቻ ወደ 40 የሚደርሱት ወድመዋል። ይህም እንግዲህ ካላት አጠቃላይ የወታደራዊ አውሮፕላኖች ውስጥ ለዚህ ጉዳይ ከተዘጋጁ ማለት ነው 34 በመቶ የሚሆኑት በአንድ ቀን ጥቃት ወድመዋል። ይሄ ለሩሲያ አየር ኃይል ከፍተኛ የሆነ ጉዳት እንደሆነ የሚገልጹት የመረጃ ምንጮች በድሮን ጥቃቶቹ 40 የሚደርሱት የሚሳይል ተኳሽ አውሮፕላኖች መውደማቸው ሩሲያ ወደፊት ከኔቶ አባል ሀገራት ጋር ለምታደርገው ጦርነትና ይህንን ተከትሎ ላለው ፍጥጫ በሩሲያ በኩል ከፍተኛ ጉዳት አድርሷል ነው የተባለው። ሩሲያ እንግዲህ ከኔቶ አባላት ጋር የማይቀር ጦርነት እንዳላት እንግሊዝም ጀርመንም እየገለጹ ነው የሚገኙት። የሩሲያው ፕሬዝዳንት ይህንን በተመለከተ ለአጸፋዊ ወታደራዊ ጥቃት የወታደራዊ ካውንስል ስብሰባ ጠርተዋል ነው የተባለው። የዩክሬን ፕሬዝዳንት ዘለንስኪ ደግሞ ይህንን ለታሪክ የሚቀመጥ ጀብዱ ነው፣ ሩሲያ ይህንን ጦርነት የማታቆም ከሆነ ገና የእጇን ታገኛለች ብለዋል። ይህ እንግዲህ በሩሲያ ውስጥ ተገጣጥሞ በድሮን የተፈጸመው ጥቃት ዓለም መነጋገሪያ ያደረገው ጉዳይ ነው። ለሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ